ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን ማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። ከመዝናኛው ዜና መልካም መረጃ ተሰምቷል። ተወዳጁ የኢትዮጵያ ልጆች ቲቪ በድጋሜ ወደ ፕሮግራም ተመልሷል። የቴሌቪዥን ጣቢያ መጥፋቱን ተከትሎ አሁን ላይ የኢትዮጵያ ልጆች እንዴት መከታተል እንደሚችሉ ዝርዝሩን ይዘናል። በሰዓቱ ታደምጣላችሁ። በሌላ መዝናኛ መረጃ የብስራትና የሚለን አዲስ የሙዚቃ ቪዲዮ በዚህ ሳምንት እንደሚወጣ መረጃዎች ደርሰውናል፣ ወደ እናንተ እናደርሳለን። በሌላ ዜና ቡና በአሳዛኝ ሁኔታ ተቀይሯል። የሞካፖት ቡና ማፍያ ማሽን ፍንዳታ ኢትዮጵያውያን ቡና የሚሸጡ ሰዎች ላይ ጉዳት እያደረሰ እንደሆነ ተገልጿል። ክቡራን አድማጮች እጅግ መደመጥ ያለበት ጉዳይ ነው። ከጥንቃቄ መረጃ ይዘነዋል፣ በሰዓቱ ይደመጣል። በማስከተል 1700 መንግስታዊ ያልሆኑ ድርጅቶች ስራ ባለመስራታቸው እግድ ሲጣልባቸው 70 ለሚሆኑት የሲቪል ማህበራት ድርጅቶች መንግስት ምላሽ መስጠቱ ተገልጿል። ዝርዝሩን ይዘናል። ከውጭ መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ድርድር ላይ ትልቅ ማሻሻያ ለማድረግ ቃል ገብቷል። በሚቀጥሉት 2 ቀናት ውስጥ መልካም ዜና ሊኖር እንደሚችል መናገራቸው መሰማቱ እንዲሁም ፑቲን ተገደን የገባንበት ጦርነት ነው ሲሉ ተናግረዋል። በዝርዝር መረጃው እንመለከተዋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ እስከ ቪዲዮ ፍጻሜ መረጃዎችን እየተከታተላችሁ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከመዝናኛው መረጃ ላስቀድም። የኢትዮጵያ ልጆች ቴሌቪዥን ወደ አየር ተመልሷል። ተወዳጁ የኢትዮጵያ ልጆች ቴሌቪዥን ጣቢያ ለተወሰነ ጊዜ ከአየር ወርዶ እንደቆየም ይታወሳል። ቴሌቪዥን ጣቢያው ከትናንት ጀምሮ ወደ አየር እንደተመለሰም ኢቨንት አዲስ ሚዲያ ያገኘው መረጃ ያመላክታል። የኢትዮጵያ ልጆች ቴሌቪዥን በዴስ ቲቪ ቻናል 468 እና በኢትዮ ሳት 11605 አሁን በስርጭት ላይ ይገኛልም ተብሏል። ትኩረቱን ልጆች ላይ አድርጎ የሚሰራውና በጥቂት ጥሪት የሰው ኃይል እዚህ የደረሰው የኢትዮጵያ ልጆች ቴሌቪዥን ጣቢያ በልጆችና በቤተሰብ ዘንድ ተወዳጅ የቴሌቪዥን ጣቢያ እንደሆነም በርካቶች ይመሰክራሉ። በሌላኛው መዝናኛ መረጃዎች ታልፍ ብስራት ሱራፌልና ሚለን ኃይሉ ቼቼ የተሰኘ ምርጥ ሙዚቃ ቪዲዮ ክሊፕ የፊታችን አርብ ሊለቀቅ ነው። በ16 ፊልም ፕሮዳክሽን ተዘጋጅቶ የቀረበው ይህ የሙዚቃ ክሊፕ ቪዲዮ በናቲ ሚዲያ የዩቲዩብ ቻናል የፊታችን አርብ እንደሚለቀቅም ተገልጿል። ግጥም ወንደሰኔው፣ ዜማ ብስራት ሱራፌል፣ ሙዚቃ ቅንብር ስማገኘው ሳሙኤል፣ ዳይሬክተር አዩ ግርማና 16 ፊልም ፕሮዳክሽን የተሳተፉበት ፕሮዲውሰር 16 ፊልም ፕሮዳክሽን እንደተሳተፈበትም ተገልጿል። በማስከተል ከሀገር ውስጥ የተሰሙ ወቅታዊ መረጃዎችን ወደ እናንተ አድረስ። በመቀለ ፍርድ ቤቶች ስራቸውን ለመቀጠል ተስማሙ። የፍትህ አካላት ከጊዜያዊ አስተዳደር ፕሬዚዳንቱ ጋርም ተወያይተዋል። በመቀለ የደህንነት ስጋት አለበት በማለት ስራ አቁሞ የነበሩ የፍትህ አካላት ትናንት ግንቦት 18 ቀን 2017 ዓ.ም ከክልሉ ጊዜያዊ ፕሬዝዳንት ሌተናል ኮሎኔል ታደሰ ወረደ ጋር መወያየታቸውን ተከትሎ ስራቸውን ለመቀጠል መስማማታቸው ተገልጿል። የትግራይ ክልል ጊዜያዊ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሰረት በክልሉ ከሚገኙ የፍትህ ተቋማት አባላት ጋር ውይይት መደረጉን ጠቁሞ በዚህ ውይይት ላይ ዳኞች፣ አቃቢ ህጎችና ሌሎችም የፍትህ አካላት ላይ እየደረሰ ያለው ጥቃት ሌተር ጀነራል ታደሰ ወረደ መስማታቸውንም አመላክቷል። የፍትህ አካላት አመራሮች ደረሰብን ያሉት ንግግሮች በዝርዝር ካቀረቡም በኋላ ችግሩን በዘላቂነት ለመፍታት በአጭርና ረጅም ጊዜ ትኩረት በሚሰጣቸው ጉዳዮች ላይ ውይይት መደረጉም ተገልጿል። ይህንን ተከትሎም በመቀለ አገልግሎት አቋርጠው የነበሩ ፍርድ ቤቶች ስራቸውን ለመቀጠል ተስማምተዋል ሲል የፕሬዝዳንቱ ጽህፈት ቤት መግለጫ ገልጿል። በሌላ መረጃ የተሰረዙ የሲቪል ማህበራት ዳግም ወደ ስራ መመለስ እንደማይችሉ ተገለጸ። የስራ ሪፖርት ባለማቅረባቸው ምክንያት የተሰረዙ የሲቪል ማህበራት ዳግም ወደ ስራ መመለስ እንደማይችሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። ምክር ቤቱ ማህበራቱ ወደ ስራ መመለስና መስራት ከፈለጉ እንደገና ፈቃድ ማውጣትና ስም መቀየር እንደሚገባቸውም ገልጿል። በኢትዮጵያ የሲቪል ማህበረሰብ ባለስልጣን ተመዝግበው በስራ ላይ ያሉት የሲቪል ማህበራት የትኞቹ ናቸው የሚለውን ጉዳይ ለማጣራት በተሰራ ስራ ከ1700 በላይ የሲቪል ማህበራት ከስራ ውጪ መሆናቸው መገለጹም የሚታወስ ነው። እነዚህ ተቋማት 5 ዓመትና ከዛ በላይ ተጠብቀው በመቅረታቸውና ሲጣራ ከስራ መውጣታቸው በመረጋገጡ መሰረዛቸውን ነው የተገለጸው። አሃዱም የስራ ሪፖርት ባለማቅረባቸው በተደጋጋሚ ማስጠንቀቂያ እንዲሁም የጊዜ ገደብ ተሰጥቷቸው ባለማስተካከላቸው
የተሰረዙ ማህበራት ቀጣይ ዕጣ ፈንታ ምንድነው? ዳግም ወደ ስራ የሚመለሱበት አግባብ ይኖር ይሆን? ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴንን ጠይቋል። ፕሬዝዳንቱም በምላሻቸው ማህበራቱ በተለይም በክልሎች ተዘዋውሮ የተለያዩ ስራዎችን የሚሰሩትን ለመደገፍና እንዳይዘጉ ለማድረግ ቢያንስ የስራ ሪፖርት ማቅረብ ባይችሉ ዳግም ምዝገባ እንዲያደርጉ በሚል ውሳኔው ከተወሰነ በኋላ የ2 ወር ጊዜ ሲሰጥም መምጣት አልቻሉም ብለዋል። በተቋሙ በኩል የሚገመቱ ጉዳዮች አሉ ያሉት ኃላፊው እነሱም በስራ ብዛትና በጊዜ ጥረት ፈቃድን ብቻ ይዘው የተቀመጡና ሄደን ዳግም ምዝገባ ብናደርግም ካልሰራንበት ጥቅም አይኖረውም የሚል ሁኔታ እንደሚኖርም ተገምቷል ነው ያሉት። የሲቪል ማህበረሰብ ባለስልጣንም ይህንን ግምት ውስጥ አስገብቶ ሰፊ የዳግም ምዝገባ ጊዜ እንደሰጠም ተናግረዋል። ነገር ግን በዚህ ጊዜ መምጣትና ዳግም ምዝገባ ማድረግ ያልቻሉ ከ70 የማይበልጡ የሲቪል ማህበረሰብ ድርጅቶች ብቻ እንደሆኑም አንስተዋል። ተቋማቱ መጨመራቸው የሚፈለግ ነው ያሉት አቶ አህመድ ለሱም በፊት ፈቃድ አውጥተው የተሰረዙ ተቋማት አዲስ ፈቃድ ማውጣትና ስም ቀይረው የወጣውን መመሪያ ተግባራዊ አድርገው ወደ ስራ መመለስ ይችላሉም ብለዋል። ወደ ስራ እንዲመለሱ ለማድረግ ከ1 ሚሊዮን ብር በላይ ወጪ በማድረግ በሁሉም የግንኙነት አማራጮች መልእክት እንደተላከና ምላሽ እንዳልሰጡም ተናግረዋል። ክቡራን አድማጮች ከጥንቃቄ መረጃ አልፋለሁ። ሞካፖት ስቲም ቡና ማፊያ ለምን ሰዎች ላይ አደጋ እያስከተለ ይገኛል? ቡና አፍልቶ የመጠጣት ባህል በሸክላ ጀበናና በዘመናዊ የቡና ማፊያ ማሽን ቢሆንም ከቅርብ ጊዜያት ወዲህ ግን ቡና የሚፈላው ሞካፖት ወይም በተለምዶ ስቲም እየተባለ በሚጠራው አነስተኛ የቡና ማፍያ ማሽን እየሆነ መጥቷል። የጀበና ቡና እየሸጡ የሚተዳደሩም ደንበኞቻቸውን እንደ ፍላጎታቸው ለማስተናገድ ቡናን በዚሁ ማሽንም ያፈላሉ። ይህ ሲሆን ታዲያ ከማሽኑ ጥራት ጉድለትና ከአጠቃቀም ግንዛቤ ማነስ ዕቃው ፈንድቶ ጉዳት ደረሰ ሲባል የሚሰማ ዜና እየሆነ መጥቷል። በዚሁ ምክንያት ጉዳት የደረሰባቸው ሰዎች የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩም ተመላክተናል። ይሁንና ጉዳት ከደረሰባቸው ሰዎች መካከል አንዷ ትዕግስት ላቀ ናት። ከዚህ ቀደም የጀበና ቡና በማፍላት ስትተዳደር የነበረችው ትዕግስት በዚህ የቡና ማፍያ ዕቃ ፍንዳታ ሁለቱንም አይኖቿ ላይ ጉዳት ደርሶባታል። ትዕግስት ለኢቢሲ.ስትሪም እንደተናገረችው ጉዳት የደረሰባት ቡናው ከፈላም በኋላ አውጥታ ለደንበኞቿ ልትቀዳ ጎንበስ ባለችበት ሰዓት እንደነበረም ትናገራለች። ይህ ከመሆኑ በፊት ግን ዕቃው በደንብ ማጽዳቷንና አጠቃቀም ላይ ችግር እንዳልነበረባትም ትገልጻለች። በእርሷ ላይ የደረሰው አደጋ ሌሎች ላይ እንዳይደርስ ማህበረሰቡ ይህንን የቡና ማፍያ ሲጠቀም ከፍተኛ ጥንቃቄ እንዲያደርግም መክራለች። ኢቢሲ.ስትሪም ይህንን መነሻ በማድረግ ችግሩን ለመፍታት ምን መደረግ አለበት ሲል ጉዳዩን የሚመለከታቸውን አካላት ጠይቋል። በዚህም ይህ ማሽን ስታንዳርድ ወጥቶለት ቁጥጥር እየተደረገበት እንዳልሆነ በኢትዮጵያ የደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚ ከሆኑት አቶ ይልማ መንግስቱ ጋር ተረድተናል። ወደፊት ግን ስታንዳርድ ወጥቶለት ወደ ሀገር እንዲገባ እንደሚደረግ ገልጸው እስከዛው ህብረተሰቡ የሚገዛውን ዕቃ ምንነትና አብሮት የሚወጣውን አጠቃቀም መመሪያ በጥንቃቄ እንዲጠቀም መክረዋል። የቡና ማፍያ ማሽን ስታንዳርድ ወጥቶለት ቁጥጥር ሊደረግበት ይገባል ያሉት አቶ ይልማ ከህብረተሰቡ በተገኘው ጥቆማ መሰረት ለጉዳዩ ትኩረት ሰጥቶ ይሰራልን ብለዋል። በንግድና ኢንዱስትሪ ሚኒስቴር የገቢና ወጪ ዕቃዎች ጥራት ቁጥጥር ዳይሬክተር አቶ ኢያሱ ስሞንም ማሽኑ አስገዳጅ ስታንዳርድ ስላልወጣለት ቁጥጥር እንደማይደረግበትም ነው የገለጹት። ተጠቃሚዎች ላይ እንደዚህ አይነት ጉዳት የሚያደርሱ ዕቃዎች ሲኖሩ በፍጥነት ስታንዳርድ እንዲወጣና ወደ ቁጥጥር እንዲገባ መደረግ እንዳለበትም ጠቁመዋል። በዚህም ለማህበረሰቡ አፋጣኝ ምላሽ ለመስጠት ከኢትዮጵያ የደረጃዎች ኢንስቲትዩት ጋር እንደሚሰሩም ገልጸዋል። የቡና ማፍያ ማሽን ባለሙያ የሆነው ሙሉቀን በላይ እንደሚለው የቡና ማሽኑ የጥራት ደረጃ ዝቅተኛ መሆን ማሽኑ ከፍተኛ ኃይል ባለው እሳት ላይ መጣድ ወይም የኤሌክትሪክ ኃይል መጠቀም ከሚፈለገው መጠን በላይ ውሃና ቡና ማሽን ውስጥ መጨመር የቡና አፈጫጨት እንዲሁም የጽዳት ችግሮች በማሽኑ የሚፈጠሩ አደጋዎችን የሚያጎሉ መንስኤዎች ናቸውም ሲል ገልጿል። በቡና ማፍላት ስራ ላይ የተሰማሩ ባለሙያዎች እንዲሁም ቤት ውስጥ የሚጠቀሙ ሰዎች ጥራቱን የጠበቀና የቡና ማፍያ ማሽን እንዲጠቀሙ መክሯል። ዘገባው የኢቢሲ.ስትሪም ነው። ሀገር ውስጥ መረጃ መለስ ስንል ከውጭ መረጃ አልፋለሁ። ተገደን የገባንበት ጦርነት ነው ሲሉ ፑቲን ተናገሩ። ፕሬዚዳንት ቭላድሚር ፑቲን ሩሲያ በዩክሬን ላይ ልዩ ዘመቻ የጀመረችው ተገዳ ነውም ብሏል። በዩክሬን ምድር ምዕራቡ ዓለም የደገፈው
መፈንቅለ መንግስት ነገሮችን አቀጣጥሏል ብለዋል ፕሬዝዳንት ፑቲን። ሩሲያ አማራጭ በማጣቷ የተጀመረ ልዩ ዘመቻ ነው ያሉት ፕሬዝዳንቱ የ2014ቱ መፈንቅለ መንግስት ተከትሎ የዶንባሳ ህዝብ በኪየቭ አገዛዝ ግፍ ተፈጽሞበታል፣ ይህን ደግሞ ቆመን ማየት አንችልም ብሏል። ከቢዝነስ ሰዎች ጋር በክሬምሊን በነበራቸው ስብሰባ በሩሲያ ቋንቋ ተናጋሪዎች ላይ በጎረቤት ሀገራት የሚደርሰውን ጫናና አስቸጋሪ ሁኔታ ቆመን በማየት ብቻ አናልፎም በሚል አጽንኦትም ሰጥቷል። ከፈረንጆቹ 2014 ቀደም ብሎ በኪየቭ የተቀሰቀሰው ሰላማዊ ተቃውሞ በምዕራቡ ድጋፍ ወደ ግጭት ማምራቱንም አስታውሷል። ተቃውሞ መንግስት ለውጧል ያሉት ፕሬዝዳንት ፑቲን ችግሩ የተፈጠረው በዛን ወቅት ነው በሚል ምዕራቡን ወቅሷል። በዲሞክራሲያዊ መንገድ የተመረጡት ፕሬዝዳንት ቪክቶር ያኑኮቪች ከስልጣን መነሳታቸው በዶንባስ ህዝብ ላይ ጫና እንዲፈጥር አድርጓል በሚልም ከሷል። ሩሲያ እንዲህ አይነት ዘመቻ ውስጥ የመግባቷ ሚስጥር ምርጫ ማጣት መሆኑን ግንዛቤ መውሰድ ዓለም እንደሚኖርባትም አሳስበዋል። ዘገባው አሬቲ እንዳስነበበው ነው። በሌላ ዜና በሚቀጥሉት 2 ቀናት መልካም ዜና ይኖራል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የፕሬዝዳንት ዶናልድ ትራምፕ አሜሪካና ኢራን በኒውክሌር ፕሮግራም ዙሪያ እያደረጉት ያለው ድርድር ጥሩ ተስፋ እየታየበት መሆኑንም ጠቁመዋል። በሚቀጥሉት 2 ቀናት መልካም ዜና ይኖራል ያሉት ፕሬዝዳንቱ ከኢራን መሪዎች ጋር ባደረጉት ውይይት ለስምምነት መልካም ዕድል መኖሩን የገለጹት በኢራንና በአሜሪካ መካከል በሮም በተደረገ 5ኛ ዙር ድርድር ተጨባጭ ባይሆንም አንዳንድ መሻሻሎች እንዳሉ ፍንጭ የሚሰጡ ሁኔታዎች መኖራቸውን ነው ዶናልድ ትራምፕ ለጋዜጠኞች የተናገሩት። የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና ማይክል አንቶን በሮም በሚገኘው የኦማን ኤምባሲ ባደረጉት ውይይት አሜሪካ በኢራን ላይ የጣለችውን አንዳንድ ማዕቀቦች እንድታነሳ እንዲሁም የኢራን የኒውክሌር መርሃ ግብር ማስተካከያ ላይ ሰፊ ምክክር ማድረጋቸውን ኤፒ ኒውስ ዘግቧል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።